ይሄ የምትይው ነገር ተበድላለች አልተበደለችም እያየነው እኮ ነው። ታዲያ ለምን ተናደሽ? ለምን አለቀሽ? ለምን አለቀስኩ እኔ? ግን አሁን መፍትሄው ምንድነው ነው? ባልና ሚስት ተጣልቶ ሽማግሌ ሲጠራ ሽማግሌ የሚጠራው ለምንድን ነው? ለመለያየት አይደለም አይደል? ይሄ ነገር የመጣው ለኛ ነው። አሁን በቃ መጨረሻ እኮ ደርሰናል። አልደረሽም? ገና የምጠብቂው ነገር አለ አሁን? እኔ አልጠብቅም ለምሳሌ። ስለዚህ አሁን ፓርት ላይ ደርሷል እኮ አሁን ሪል ከሆነ ይሄ ላይ መጨረሻ ውሳኔ ላይ ደርሷል። መጨረሻውን እኔ አሁን ስላወቅኩት እኔ አሁን መጨረሻው ምንድነው የምትይኝ? መፍትሄ ነው ምለው። መፍትሄው ምንድነው ብትይኝ፣ መፍትሄው ይቅርታ ተባብለው አብረው መሆንና እሷን ቴኬር ማድረግ፣ የሚመጣው ሰው ሲኖር ደግሞ እልል መባል በቃ። ከዛ አንቺ ለምሳሌ አብረው ብትሆን ከምትለየው ይልቅ ጉዳቱ አብረው ብትሆን ታገግማለች ነው ያንቺ ሀሳብ? አዎ አለበለዚያ ደግሞ የወደፊት በፊት መሰለሽ ዩዘሪ በፊት የነበረው እምነትና ፍቅር ወደፊት ይቀጥላል ወይ ነው? ምን አለ ይቀጥላል። ለምንድን ነው የማይቀጥለው? ክርስቶስን እኮ ሸጠውት 2-3 በክርስቲያን ነው የምልሽ። ሰው ስንሆን ደግሞ ሁልጊዜ እንሳሳታለን። ማን የትኛው ባልና ሚስት ነው ተማምኖ ሳይጣላ ሳይከዳዳ ሳይወሻሽ የምንም ቁስል አይኖርም? ሰላም እንዴት ዋላችሁ? የትኛው ቦይ ፍሬንድሽ ነው ሳይዋሽሽ ያለፈ ልጅ መጣ ወይ በድብቅና ይፋ ሲሆን እኮ የሚከብደው ሁሉም ሰው እኮ መሄድ አይቀርም። ሳይወሻሽ እንትን ሳይባል ዩዘርዬ እናቴ እኔ አልገባኝም፣ አብራሪልኛው። እኔም ስላልገባኝ ቆይ ልውረድና እናንተ አውሩ፣ ከዛ መጣለሽ። አይ እዚህ እንትኑ ላይ ነው እንጂ እኔ ትነግርሻለሽ። ምንም በቃ እኔ ሰላም እናንተ ማለት ነው። ሴሜ ምንድን ነው ፋፊ ነው የምትነግረኝ? እናንተ የምታወሩን ነገር እነሱን እያቆሰላ ነው የሚሄደው። ገባች? እንትና ማለት ጠይቅ ነው እኮ ልናገር አይደለም። ሀዩ የስሚኝ ምን መሰለሽ፣ ያልገባኝ ነገር ስላለ ነው። ኦኬ እኔ ልንገርሽ ምን መሰለሽ፣ አሁን ምን መሰለሽ፣ ለምሳሌ ሆነም አልሆነም አሁን ትለያይና በኋላ አሁን ለምሳሌ አንቺን እኔ ከወደድኩሽ አንቺ አጠገብ ነው መሆን አለብሽ። ገባሽ? በኋላ ላይ ደግሞ ይሄ ነገር አንሆነም ከተባለ አንቺን እኔ መቀበል አይችልም። ገባሽ? የትኛውም ሰው ደግሞ አይችልም። ቪዲዮ እኮ አባባሉ አሁን እኮ ብሩኬ 2 ወጥመድ ውስጥ ነው ያለችው። አማራጭ እኮ እሱ ነው። እኔ ራሱ እኮ ግራ ያጋባኝ። ሚውት አድርጊ 2 ወጥመድ ውስጥ ነው እንትን ያላት። አሁን አንቺ ትተሽኝ ሄደሽ እንትን ልጁ የኔ ባይሆን ልቀበልሽ ነው ወይ? አንድ ወጥመድ ውስጥ ነው አሁን። እሷ ራሱ ለራሷ እስካሁን መወሰን ትችል ነበር። ገባችሁ? ራሷ መወሰን ራሱ እንትን አላለችም። ስለዚህ እኔ ጥያቄ የሆነብኝ ለነገሩ እሷ ለራሷ ራሱ ቶሎ አልመለሰችውም። ጥያቄ የሆነብኝ ምንድነው ዝባያንቺ ሚውት አድርጉልኝ። እቺ ወለዩ በየሄድኩባት እኔ ቤቴ ስለቦለኳ በየሄድኩባት ነው በቃ እንትን የምትለኝ አንቺ የቡዲያ ልጅ ነቀርሳ ቆሻሻ ማለት ነው። እኔ ተሰዳደብ የምር እንዴ በየሄድኩበት በቃ እኔ በቤቴ ስለቦለኳት ዩዘር ሳልጠይቃት ወጣችስ እንድታስረዳኝ ነው። እኔ አሁን ምን ሆነሽ ነው? አወሪ እኔ እያወራሁሽ ይሄ እኮ ነው እያወራናለ። ምን መሰለሽ አሁን እሷ እኮ ከህይወት ተሞክሮ ስላላ ነው። ሰንዬ አሁን አንቺ ልጠይቅሽ መጀመሪያ አሁን አንቺ የተዋወቅሽው ሰው የመረጥሽው ሰው ልጅ ኑሮት በሆነ እሺ ወይ አምነሽበት እንትን ብለሽ ትመጫለሽ። እኔ እንደ ጥያቄ ነው ስላልገባኝ ነው። መሀል ላይ ግን ላይፋችሁን እየመራችሁ ከፍ ዝቅ እያልሽ ለዛ ሰው መስዋዕት እየከፈልሽ እሱም እንደዛው እንዳንቺ መስዋዕት እየከፈለ በመሀል አስረግዞ መጥቶ ልጅ መጣ ቢል ተቀበለሽ አትቀበይም ነው በቃ ነጥቡ። ይችላል እኮ ይሄው እኮ ጥሩ ይሃሉ የሆኑት ጊዜ ሳይሆን ሲለጣሉ ነው የሄደው። ያኔ አንቺ ታውቃለሽ ምን እንደሆነ የተፈጠረው። ገባሽ? ያኔ ነው ሄደው እንጂ አሁን ደግሞ ይማራል በራሱ ጊዜ። ገባሽ? አሁን በራሱ ጊዜ ይማራል። አንድ በሁለተኛ ደግሞ ልክ እንደዛ እየተፈጠረ ሰምተሻል። ልክ እንደዛ አሁን እንትና ማነች ሩታን አይተሻታል። እንደዛ ነው ያሉ። አሁን ከልጅ አባቱ አሳጧት። ገባሽ? እውነትም ይሁን ውሸቱን አሁን እስከ መጨረሻ ተለያዩ ዛሬ ማለት ነው። አይተሻል አይደለ? ልክ እንደዛ ለማለስላት እውነትም ውሸትም ሊሆን ይችላል። ግን እናንተ ይሄ ቁሱል ነው እያላችሁ የምር አታጨብጭቡ። በእግዚአብሔር እኔ ቁሱል ነው ብዬ አላውቅም። እኔ ጥያቄ ነው አንቺ አላልሽም ብዬ አላውቅም። አንቺን እኮ አይደለም ኮሜንት ላይ ራሱ የሆነ ቦታ ራሱ አትጻፉ ነው እንደዛ። አንቺ ይጂ ውጪ ቆሻሻ ዝም ብለሽ ነው እንደምትስቂ። ዝም በፊ ውጪ ከዚህ
ውጭ ላውራ ወይስ ልውጣ? እኔ ስድቡን እንትን ስላላልኩ ነው። ይቅርታ። ቆይ አንድ አዳምጦኝ። ይኸውልሽ የኔ ቆንጆ ዱንያ ጠብ ሴት ባለጌ ብዙ እኮ አለ። ሴት ባለጌ ብዙ አለ። አንዳንዴ የማይነገር ስላለ እንጂ ሴት ናት የምታውቀው ያረገዘችው። ባላ ያቅም ሚስት ናት የሚባለው ለዛ ነው። ስንት ዓመት አብረው ኖሮ ልጁ ሳይሆን እኮ የሚያሳድግ ብዙ ሰው አለ። የእውነት እናውራ ከተባለ ምንድን ነው መሰለሽ አሁን እሱን ብዙ ነገር መነጋገር አያስፈልግም። አሁን እዚህ ጋር ምንድን ነው ባየነው ነገር የምንናገረው? በቃ የይቅርታ ሰዓት ነው። በቃ የተፈጠረ ነገር አለ፣ ያንን አምኖ መግባት ነው። ካንሰር ይዞሻል ልትሞች ነው ስትባይ የምትሞችበትን ቀን አይደለም የምትጠብቂው፣ ዛሬን ነው የምትኖሪው። እስከ መቼ እንደምትኖሪ ገባሽ ምልሽ ነገር እዚህ ጋር ያለው ነገር አሁን በቃ የሚታይ ነገር ነው። ፍቅር ይታይሻል አይደል? ፍቅር ስለታየን ነው ሁላችንም ቁጭ ያልነው አይደል? ይሄን ፍቅር እናስቀጥል ነው። ይሄ ፍቅር ከተቋረጠ ግን ሁለቱም ይጎዳሉ፣ ሁለቱም ይታመማሉ። ከነሱ አልፎ ደግሞ እኔና አንቺም እንታመማለን። ሁለቱም በማጣታችን፣ ሁለቱ በመለያየታቸው እኔና አንቺ ትርፍ ነን፣ እነሱ ግን ህይወቱን ነው የሚኖሩት። እነዚህ ሁለት ልጆች መቀጠል አለባቸው። እሷም እሱን አታ እሱም እሷን አቶ ይከብዳታል። ይሄ ነገር መፈጠሩ በመሃል ጥላቻ እንዳይመስልሽ፣ አጠገብሽ ሳይኖር ነው። ዛሬ እሱ እንደዚህ ማለቱን አቲ ከእሷ የበለጠ ይታመም ይሆናል። ከእሷ የበለጠ ሊጎዳ የሚችለው እሱ ይሆናል። ገብቶሻል? በጣም ስለዚህ ሁለቱም ይጎዳሉ፣ ሁለቱም ይታመማሉ። የበደለ ብቻ ወይም ደግሞ የተበደለ ብቻ አይደለም የሚታመመው። መቼም የማይወጣ በሽታ ነው የሆነው። ውላ ተበድለሽ ከሆነ መቼም በቃ መቼም የማይድን ህይወትሽ ሁሉ አይስተካከልም። እዚህ ጋር ከተበላሸ እዚህ ጋር ያለውን ነገር ለማስተካከልና የወደፊት ህይወታቸው ለማስተካከል ሁለቱም አንድ ላይ መሆን አለባቸው። ሁለቱም ውስጥ ፍቅር አለ፣ ሁለቱም ውስጥ ፍቅር ይታያል። መኖር አለባቸው። ይቅርታ ማለት አለባት። ሰው አይደለም የተገደለው፣ ሰው ነው የመጣው። ይምጣ። ገብቶኛል እኮ ግን አሁን እዚህ ቦታ ላይ እነሱ እንዳይለያዩ ነው። አትከፊም፣ አትችይም አይደል? ከዛ በኋላ ምን አይነት ህይወት ነው የሚኖርሽ? መክፈል አለመክፈልሽን አይደለም፣ በስሜት የምታረጊያቸውን ነገር አይደለም የምታዩ። በስሜት ሁላችንም እንደዛ ነው የምንለው። ቦታው ላይ ስትሆኚ ሁሉም ሰው እንደዛ፣ እኔም ልል እችላለሁ። ግን ያ ስሜት ካለፈ በኋላ ያ ኢሞሽን ካለፈ፣ ኢሞሽን ማለት ያ ስሜት፣ ያ ቦታ ላይ ስትሆኚ የሚሰማሽ ስሜት ካለፈ በኋላ ማን ነው የሚጎዳው? ቁጭ ብለሽ የምታለቅሽው አንቺ ነሽ። ቁጭ ብለሽ የምታዝኚው አንቺ ነሽ። ሌላ ሰው ሲመጣ ሌላ ሰው አታምኚ። ሰውን እንደተጠራጠርሽ ትኖሪያለሽ። ህይወትሽ ሁሉ የተበላሸ ነው የሚሆነው። ለኔ ነው። ስለዚህ ከባድ ነው እንትን ነው የመጣውም ሆነ አሁን እንደው እናስተምር ቢባል እንኳን ራሱ ምን መሰለሽ አሁን እውነቱን ውሸት ማንም ያውቀው ነገር የለም ከፈጣሪው እነሱ የሚያወሩት ከሆነ ገባሽ። ስለዚህ አሁን የሆነ ነገር ተፈጠረ ተለያየና ታውቃላችሁ እነዚህ ጅላጅል ሴቶች እኔ አንተ በቃ ምንድነው መታረቅ አለብሽ ሀይሚዬ ማለት ነው እንጂ ያለባችሁ ሀይሚ ውጪ ተስፋ ቦታ እኮ እንፈልጋለን። ሰኒ እንዲታረቁ እኮ ሰው እንፈልጋለን። እንዲለያዩ እኮ አንፈልግም። ምን ይራሱ ተጀምረ ያልኩሽ ነበር ውሸት ያድርግላቸው እና አሁን ትናንትና እንኳን ራሱ ጋሽዬ እንትን ሲል እኔ ለወስን ነው ባያለችው አይደለም። እኛ ከዚህ አሁን ኦዲየንስ እኮ እንደዚህ ወይ የሆነ ሰምፐኒ መጥቶ ሳኒዬ እንደዚህ ምክር ሊለግስሽ ይችላል። ግን በህይወትሽ አንዷ ሹፌር አንቺ ነሽ። ገባሽ? አንዷ ሹፌር መወሰን የምትችለው እኛ ነን። ግን በዙሪያ ያለ ሰው ጥሩ አስተያየት መስጠት ይሄ እንትን ነው። ይሄ እንደዛ ከሆነ እንትን ነው እያለን ሃይሚን እንድትሪቅ አደረጋችሁ በኋላ አሁን ታውቃላችሁ 3 ቀን 4 ቀን ሳይጠበቅ ሌላ ሴት ትመጣና እኔ አለሁ ሁሌ አጠገቢ ጎን ያለው ሁሉ ትላለች። ገባሽ? ያኔ ነው የሚሉት ሲጀመር ተመችታና ላይ ግጥምህን አገኘህ ነው የሚሉት። እኔ ስለማውቀው ሰኒ አረቆይ ሲኔ ምንድነው የምታወሩት? እኔ ስራ አንቺ ሰኒ ማለት ነው። እኔ ስለዚህ እንደዚህ አይነት ነገር አታወሩ። በቃ ምንድነው ያልኳሉ? በቃ ትታረቅና ካላሳ አለቀ ነገር ምንድነው አልን መቅድ እየመሰለሽ የምትወስነው እሷ ናት። ግን በዙሪያው ያለው ሰው ጥሩ ሀሳብ ይስጥ እያለ ነው
እኛ እኮ አንድ በቃ አብራችሁ ኑሩ ነው። እኛ ማታም እኮ አሁን ይሄንን ያመጡት እኛ ራሳችን ማታ ሊላ ያወራ ነው የመጣው ይሄ አጀንዳ ገባሽ? ስሚ አብረው እንዲኖሩ ነው የምንፈልገው። በቃ እሱ አሁን አብራ ሆና እሱ ልጁ እስከሚወለድ ድረስ አብራ ሆና ከዛ የሚወሰነው መወሰን ነው እንጂ መራቅ የለባትም። አንድ ላይ ሁለተኛ ደግሞ ሰንዬ ይሄ ሴት ምናምን የምትይው ከዛሬ ጀምሮ ስትይ እንዳልሰማ ገባሽ? ዝም ብሎ ሴት ስለሆነች ብቻ ዝም ብሎ ይሄ ህይወት ጉዳይ ነው። እንትን እኮ ነው ሳንዬ ያለችው ምንድን ነው አሁን ሴት ቢያመጣ እንደ ምሳሌ ማሽቃበጠው ይበዛል ያለኝ እውነት ነው። እርጉዚቱን ራሱ ይቺ የምትበጥንህ እያሉ ሲያቀናብሩ ነበር። የዚህን የቲክቶክ እንድናቃለን ወንድ ጥራት ያለባቸው ነው። እነሱን እኮ አታውሩ፣ በቃ ስለነሱ አታውሩ፣ ወይኔ ስለነሱ አታውሩ። ግን እኛ ማለት ያለብን ምንድን ነው እሷ ይቅርታ ብላው ዩዘር እንዳለችው አብሮ ቢቀጥሉ በቃ ጥሩ ነው። በቃ ምክንያቱም አሁን ባልተረጋገጠ ነገር ነው እየተጣሉ ያሉት። ወይ ሊሆን ይሆናል ልጅ ይችላል ወይ ላይሆን ይችላል። ገብቶሻል? አሁን መቅድዬ መጣሽልኝ። አሁን እኮ ልጁ ተመርምሮ የኔ ካልሆነ የዛኔ ልቀበልሽ ነው ወይ መሀል ላይ ነው እኮ እንትን ያለችው ልጅቱ እኮ ነው። ግን አውቆ ነው አሁን ንገርሽ። አሁን ተቀብላ ይቅርታውን ተቀብላ የሚመጣውን መጠበቅ ምንድን ነው ያለችው? ትላንትና ምንድን ነው ያለችው? አንቺ ጋር መቀጠል ካልፈልገ ግድ የለም ገንዘብ እየሰጣሽ ልጁን ታሳድጋለን ያለችው። ካላስ እሷም እኮ ራሷ ብላለች። ሲጀመር ራሷ ነች መሰለኝ ያመጣችው ነገር ይሁን እኮ ይሄንን ራሷ ነች ያመጣችው። እኛ አሁን እኛ ትላንትና ስላወራን ነው ይሄንን ያወራችሁ። ዝም በይ እንጂ በነገራችን ላይ አጀንዳው እኮ ከዚህ ነው። ግን መጥፎ ነገር ምን መሰላሽ አዩቲ እዚህ ሲናወራ ምንድነው እዚህ ሲናወራ እንትን ስክሪን ሪከርድ እያደረጉ እየደረሱ ስለሆነ ምንም መጥፎ ነገር ተበድለሻል አንቺ ከሱ ህይወት ማውጣት ነው። ከሱ ህይወት ለምንድን ነው የምትወጣ? ማውጣት የለባትም። ልጁ ከሷ ጋር መኖር አይፈልግም። ያለ ፍላጎት ነው መሰለኝ ያደረገችው። ልጅቷ ምንድን ነው ያደረገችው? ሲጀመር ምንም አላደረግም። ቦጋሌ ምንም አላደረገም። አረ ቦጋሌ የማይሰጠችው መድኃኒት ልጅቱ መጠየቅ አለባት። ከባድ ነው እኮ። አንድ ጊዜ ልናገር። ሰላም መጥፎ ነገር አታውሪ። መጥፎ ነገር አላወራም። እዚህ ጋር የምንነጋገረው ይቅርታ ቪዲዮን አይተን ነው አይደል? በቪዲዮ አይተን ነው እውነት ይሁን ድራማ ይሁን ምንም የምናውቀው ነገር የለም። ግን በቃ እንደ እውነት ስናወራ ቪዲዮን አይተን ስናወራ እኔ ሀይሚዬና ብሩኬን እኔ ሌላ ዩቲዩብ አላይም፣ እነሱን ነው የማየው በቃ እስካሁን ድረስ እና በጣም ነው መወዳቸው። መለያየታቸውንም አልፈልግም። እኔ እንዲያውም ሁሌ ባየው ቁጥር እያለቀስኩ ነው። አሁን ሰሞኑንማ በጣም እያለቀስኩ ነው የማየውና ግን ሪያሊቲውን በእኔ ላይ ቢሆን ይሄንን ነገር አደርገዋለሁ ብላችሁ ራሳችሁን አስገብታችሁ ስታዩት ይሄ ነገር በጣም ከባድ ነው። መለያየቱን ማንም አይፈልግም። ሁላችንም እንዳይለያዩ አይደለ? እዚህ ጋር እኔ እከታተላችኋለሁ፣ ብዙ ጊዜ ስራ ላይ ስለመሆን ነው እንጂ እከታተላችኋለሁ። ሁላችሁም የምትፈልጉት የሃይሚና የብሩኬን አንድ መሆን ነው። ግን አሁን እናንተ ወይ እህታችሁ ወይ ልጃችሁ እንዲህ አይነት ነገር ቢገጥማት ከባድ ነው አይደለ? ከባድ ነው፣ ለመወሰን ይከብዳል። እቺ ልጅ አሁን ሃይሚ በጣም ከባድ ሁኔታ ላይ ነው ያለችው። በእውነት እኔ በጣም ነው ሳስበው ራሱ በጣም ታሳዝነኛለች። እና እየወደደችው እኮ ነው እንዲህ የምትሆነው እንጂ መለየቱን ፈልጋ አይደለም። ግን አሁን እሺ እስከ ልጁ 3 ወር ትጠብቅ፣ ከዛ በኋላ የብሩኬ ልጅ ነው ቢባል ምን ያህል ነው የምትጎዳው? በጣም ከባድ ነው። እና እሱም ደግሞ አነጋገሩ ብሩኬ እኔ በጣም ነው የሚያሳዝነኝ። ማለት የዋህ ልጅ ነው ግን አሁን ሲናገር ምንድን ነው ልጁ የኔ ከሆነ ብሎ ካለ ይሄ ነገር በቃ የሆነ ነገር ተፈጥሯል ማለት ነው። እና አሁን ከዚህ በኋላ እሷ ራሱ የሆነ ነገር ብንጋጭ የሆነ ነገር ቢፈጠር ነገ ይሄድብኛል ብላ የስጋት ኑሮ ነው ለወደፊት የምትኖረው። በቃ ትወደዋለች እኮ መለየት አትፈልግም። ግን እንዴት ነው ራሳችንን ስናየው በቃ እቺ ልጅ እኮ በቃ ይቅርታ ብላው ትቀጥል። ግን ስትቀጥል አብራው ስትሄድ ምንድን ነው በቃ ካሁን የሆነ ነገር ሲፈጠር የሆነ ቦታ ቢሄድስ እንዲህ ቢያረግስ እንዲህ ቢልስ እያለች የስጋት ህይወት ነው የምትኖረው። ይፈጠራል። እናንተ ታስቡ እንደዚህ አይነት ነገር ኖ ተይ ሰንዬ እንደዚህ ብለሽ አትበይ። ነገ አሁን በአንቺ ላይ ይሄ ነገር ቢደርስ ከባድ ነው በእውነት። ሁላችንም እዚህ ጋር እኮ እውነት አይደለም ማሬ ስንማ ውዴ እንደ እውነትማ ይቅርታ አይደለም። እኔ ድራማ ከሆነ ችግር የለውም። በቃ ድራማ ነው የሚባለው። ግን እኔ አሁን የማወራው
እንደ እውነት ነው። ድራማ እኮ ሊሆን ይችላል፣ ግን አሁን በራሳችን ላይ ቢደርስ ብለን ድራማ ነው። ነገ ይሄዳል ሌላ ዳቦ ይቆርሳል፣ ነገም ተነጎዳም ይሄዳል ሌላ ዳቦ ይቆርሳል እያለች ነው የሚታስ። እናንተ አታውሩ እንደዚህ አይነት ነገር። አይ እኔ እንጃ፣ እኔ ይቅርታ እኔ ቪዲዮውን እንዳየሁት ነው የሚሄደው እንጂ እኔ ሀይሚና ብሩኬ እንዲለያዩ ከማይፈልጉ ልጅ ሰኒ ኸሊያት አስተያየት ስለምትሰጠ በስ ንግግሩ ምን መሰለሽ የንግግር ችግር አለ ይመስለኛል። ይቅርታ አድርጉልኝና የንግግር ችግር አለው ማለት አንቺ ከኔ ጋር መለየት ትፈልጊያለሽ ይባላል። እንደው ቦነቱን እንደ ጥያቄው ማለት ነው። ይቅርታ አድርጉልኝና ይባላል። እናንተ ጥሩ ምክር ትሰጣላችሁ ብዬ ሰው ሲያስገባ ከላስ መቅደኔ ወጥቼ ቤቴን ከፍታለሁ። እግዚአብሔርን በጣም ነው የምታነጋገሩ። አራሳኒ ምክር ነው ይሄ። ከፈልግናው ጥሩ እንትን እንሰጥሽ ነው። ቀስ በይ ሰኒዬ፣ የኔ ቆንጆ ልጅ ሰኒ፣ ቀስ በይ ተረጋጊ። እኛ እኮ ምን ፈልግ አስተያየት ፈልገሽ ነው ለራሴ ጨንቆኝ። ቆይ ሰኒ፣ ምን አይነት አስተያየት ነው የፈለግሽው? ምን እንዲሰጥ ነው? አንቺ አስተያየት ቁሩ ካልሰጠሽ እኔ እወጣለሁ። አይ የምሬን እኮ ነው። ግራ አጋባችሁኝ ሳዳምጥ። አሁን እኮ ሳሪ ማለት ነው ምንም የሚፈጠር ማንም ይበደል ማንም ጥሩ ነው በይ ዝም ብለሽ። አሁን አንቺ ምን ማለት ነው? በእናትሽ ሀዩ እንደዛ አትበይ በእግዚአብሔር። ሀዩ እንዴ እንድታረቁ አላልሽም እንዴ? እኔ ውድ ኖ እኔ እንደዛ አላልኩትም። ሲሚ ያልተጨበጣ ወሬ ያልተጨበጣ ወሬ ለሱም ቢሆን እኮ አታሽቃብጡ። ሰኒ እንደዚህ ብለሽ አታስቢ። ለሱም ቢሆን እኮ የሆነ ምክር እንደዚህ ልትል አይገባም። እሷንም ተረዳት፣ አንተም ተረዳዱ። ምን ተፈጥሮ ነው? ጊዜ ስጣት። ሳርዬ የተፈለገው ምን እንደሆነ መሰለሽ ማሬ፣ ማን እንደተበደለ ምን እንደተበደለ ሁሉም ያውቃል። እና አሁንም የተሰራውን ቪዲዮ ወደ ማን እንትን እንደሆነ ግን ኦዲየንሱ አልፈለገም ያንን ነገር መዘርጠጥ እንዲታረቁ ስለሆነ ያስታራቂ ሀሳብ ስለፈለገ ነው እንጂ ገባኝ። ግን እናንተ ደግሞ እንደዚህ አትበሉ እያላችሁ ሳይሆን አሪፍ ሀሳብ አምጡና እኔም እኮ ገብቶኝ ነው ላይ ገባሁትኝ በሱ መንገድ እንዲሁ ኮሜንቶች አሽቃባጭ የለም ወዲ ነፈሰበት እንጂ ትክክለኛ ነገር ኧረ ተገልበጡ። ትናንትና ትክክል ትላላችሁ፣ ዛሬ ደግሞ አንቺ እንደዚህ ነው። እውነትን የማይወድ ማህበረሰብ ሀዩ ስሚኝ መጀመሪያ የሆነ ያለ ባልታ ነገር ማለት ነው። በቃ ሂጂበት አንቺ የመረሹን ሂጂበት ስትሉና በኋላ ላይ ደግሞ ምንድነው ውይ እንደዛ አልነበረም ነው ይሄ ማለት ነው። አሁን ልንገርሽ ኦዲየንሱ በሚለው አይደለም የምትወስን ሀይሚዬ ናት። እኔ ኦዲየንሱ ነው የማትወስነው ኦዲየንሱ። እናንተ ግን ምንም አታወሩ፣ መጥፎ ነገር ነው የኔ ጥያቄ። ገባሽ አይደለ እኮ እኔ ምን አልኩ ሳኒ? አንቺ ምን ያልኩ አሁን ማንም ተበደለ ቀጥሉበት። ጥሩ ነገር አውሩ ያለው የመላጣ ልጅ ማን ነው እንደዚህ ያለው? ላይ ሳሪዬ ዛሬ ምንድን ነው የበላሽው? ምሳይን የተንበለል እኔ እንደዛ ላልኩት እኔ ማለት ነው። እኔ ለምንድን ነው እንደዛ የሚሆነው ተቃለሽ? ሁሉም እኔ እንትን ላይ እያየው ነው፣ ሚዲያ ላይ እያየው ነው። ገበሽ የሆነ ነገር ብዙ ሰው ኮሜንት ላይ ወረብል ታዘብኩኝ። ወረብል ማለት ነው ዩቱብ አሪፍ ነው። ኮሜንት ዩቱብ አሪፍ ነው። ኮሜንት አራዝ ነው። እኔ ማለት ነው ሃይሚዬ እንድታለስ ከማይፈልጓ አንዷ ነኝ እኔ። ስለዚህ ደግሞ አታሽቃብጡ። ስለዚህ ቲክታክ መንደር ኮመንት እኮ ተይው። የቲክታክ መንደር ኮመንት አይነበብም። ግን ሳኒ ምንድነው ዛሬ የምታወሪ? ሃይሚ ስታለቅስ ከማይፈልግ ሰው አንዷ ነኝ ነው ያልኩት። ወይኔ ዛሬ ሰኒን ተረድቻታለሁ። ምን እንደምትፈልግ ታውቂያለሽ ሰኒ? እናንተ አስተያየት ስትሰጡ አንድ የሚያደርጋቸውን ነገር እኔ ምን አልኩት? እንደዛ ነው መቅዲ የምትወስን ሃይሚዬ ናት። እናንተ በዙሪያ ያላችሁ ጥሩ ሀሳብ ስጡ አልኩ። እኔም እኮ አልኩት ይሄ ነው። በቃ እኮ ልክ ነሽ። በቃ ለምን መሰለሽ አሁን እሷ ይቅር በቃ አብረን እንኑር ነው ያላት። እሷ አሁን